የሰውን አካውንት ማዘጋት ሰው ፍላጎት የለውም። ሰው ለመጉዳት ሰው ዝም ብሎ አይነሳሳም፣ በምክንያት ነው የሚነሳው። ሰው የሊያሾ አካውንት እንግዲህ ሪፖርት እየተደረገ ያለበት ምክንያት ለዚህ ስለሆነ ነው። እንግዲህ ጓንቲ ያልጀምር ምን ስታወራ ተሞላቃ ልክ እንደ ሀኒ እንደምትባለው ጓደኛችን ተሞላቃ ያደገች ሀብታም ልጅ መሰለኝ ስታወራ ከሚሊየን ከሚወድሽ አንድ አዶናይ ይበቃል። ሰላም ጤና ይስጥልኝ፣ እንደምን ዋላችሁ? አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ እንድትጀምሩ በትህትና ጠይቃችኋለሁኝ። አንዳንድ ሰዎች እንግዲህ ስለ ሊያሾ ለምንድነው መዘጋት የለበትም እያሉ ወዳጅም ጠላትም እንደዛ እየተናገረ ነው ያለው። ይህንን ሁሉም ሰው ፍላጎት ያለው አይመስለኝም። ነገር ግን አንድ ነገር ሚዛናዊ ለመሆን ከዚህ ያለፈ ነገር መሰራት አለበት ብዬ ነው ማምነው። የተወሰኑ ቪዲዮዎችን ይዤ መጥቻለሁኝ። በመጀመሪያ ግን የእህታችን ቀነኒ 1 ዓመት ሞልቷታል ካለፈች። እንግዲህ ይህንን ጉዳይ አሁንም መፍትሄ ያልተገኘለት ጉዳይ ነው። ሁላችንንም የቀነኒን ጉዳይ መርሳት የለብንም። አሁንም ድረስ ይህንን ነገር ማስታወስ አለብን፣ ፍትህ እስኪገኝ ድረስ ማለት ፈልጋለሁ። በተለይ ደግሞ ሴት እህቶቻችን ይህንን ነገር አጥብቃችሁ መያዝ አለባችሁ ብዬ አስባለሁኝ። ጥንቃቄ እንዲደረግ ነው። የመጀመሪያ ቪዲዮ እስኪ ለሷ ልጋብዛችሁና ተመልሼ እመጣለሁኝ። እኔ እኮ ቀነኒ አዱኛ ከፎቅ ተወርውራ የሞተች መስሎኝ ነበር። አይደለም። ይሄን ቪዲዮ ይሄንን ድርጊት የምትቃወሙ ሰዎች ሴት መሆን ብቻ አይጠበቅባችሁም። እንደ ሰው የምታግኙ ሰዎች ሪፖስት፣ ኮፒ ሊንክ፣ ላይክ አድርጉ። ልጅቷ ምን ያህል ከመሞቷ በፊት ምን አይነት ስቃይ እንደተሰቃየች እውነት ይዘገያል እንጂ ተሸሽጎ አይቀርም። አየን፣ የቁሞት እንደሞተች አየን። ፍትህ ያጣች ነች፣ በህይወት ነው ሞተች። ሰው የሆነ ሁሉ ይሄንን ድርጊት መቃወም አለበት። የቀነኒ ህመም የኛም ነግበኔ ፍትህ ለቀነኒ። ለካ ስትሞት አረፈች ነው፣ በቁሟ ነው ለካ ብዙ ስቃይ ያየችው። የሚታየው ፊቷ ላይ እንዲህ አይነት ነገር ካየ የማይታየው አካሏ ላይ ምን ተፈጥሮ እንደሆነ አስባችሁት? ለካ ይሄ ፊልተር ብዙ ህመምን ደብቋል። አብዛኞቻችን ዛሬ ጠዋት ተነስተን ልብሳችንን ለብሰን ቡናችንን፣ ሻያችንን፣ ቁርሳችንን በልተን የምንጾም ሰዎች ደግሞ ዝም ብለን ተነስተን ወደ ስራችን ወደ ጉዳያችን እንሄዳለን። የቀነኒ አባት፣ የቀነኒ እናት፣ የቀነኒ ቤተሰቦች ግን ወደ መቃብሯ እየሄዱ ነው። ሙት ዓመቷ እንደማከ ቀነኒ ከሞተች ሳይሆን ከተገደለች ዛሬ 1 ዓመት ተቆጥሯል። እሷን ነፍሷን በገነት ያኑረው። ቤተሰቦቿ ግን እስከ ዛሬ ድረስ ሲጠይቁ የነበረው ጥያቄዎች አልተመለሰላቸውም። በህጉ መሰረት ሊወሰዱ የሚገባ እርምጃዎች አልተወሰዱም። በተገደለችበት እስከ 4ኛው ቀን ድረስ የሞተችበት አካባቢ ለምርመራ አልታጠረም። ስትሞት የነበሩ ሰዎች፣ በአካባቢዋ የነበሩ ሰዎች፣ አብሯት የሚኖሩ ሰዎች፣ እዛ ቤት የነበሩ ሰዎች፣ እዛ አፓርትመንት ላይ እዛ ፎቅ ላይ የነበሩ ሰዎች፣ ሞቷን ያዩ ሰዎች ለምስክርነትም ለምርመራም አልተያዙም፣ አልተወሰዱም ወደ ጣቢያ። 4ኛው ቀን ቤተሰቦቿ ብለው ነው ፖሊሶች እንኳን ለምርመራ ወደ ቦታው የመጡትና ያጠሩ። 4 ቀን ለገዳይ ማስረጃዎችን ለማሸሽ ማስረጃዎችን ለማጥፋት ገዳዩ ራሱ እንዲያመልጥ ማለት ነው። በጣም ረጅም ቀናት ናቸው። ቤተሰቦቿ እንደሞተች አይደለም የተነገረው፣ ቆይቶ ነው የተነገረው። ሆስፒታል ከተወሰደች በኋላ ያኔት ሆስፒታል ከተወሰደች በኋላ ያኔት ሆስፒታል ደግሞ ምንም አይነት ስልጣን ሬሳ የመመርመር ምንም አይነት ስልጣን ሳይኖረው ሬሳ መርምር ያለው ብሎ ወረቀት ለቤተሰቦቿ ሰጥቷል። አስታውሱ፣ እንደዚህ አይነት ነገር ሬሳን ለመመርመር
ስልጣን ያላቸው ሆስፒታሎች ዳግማዊ ሚኒሊክና ጳውሎስ ናቸው ካልተሳሳትኩ ማለት ነው። ያኔት ሆስፒታሎች ያንን ወረቀት ከሰጡ በኋላ እግሯ እንደተሰበረ፣ ጭንቅላቷ ላይ ደም እንዳለ፣ ላይ ቁስል እንዳለ ዝርዝር ጽሁፍ ሬሳዋን መርምረው ከሰጡ በኋላ ይሄንን ጽሁፍ እናንተ ናችሁ የሰጣችሁን እንዴት እንደዚህ ታረጋላችሁ ሲባሉ ሽምጥጥ አድርገው ክደዋል። ምን አስፈለገ እንደዛ ማድረግ? አባቷ ይሄ ነገር ብዙ ኢንኮንሲስተንሲ አለው፣ ብዙ የማይገጣጣም ነገሮች አሉ፣ በደንብ ይታይልኝ፣ በደንብ ይመርመርልኝ ብለው ፖሊስ ይዘው በሚሄዱ ሰዓት እዛ ቦታ ላይ ምንጣፏ ቡና የምታፈላበት ምንጣፏ በደም ተነክሮ ተገኘ። እኔ ተወስዶ ሲጣራ ያ ደም የማን እንደሆነ አይታወቅም። አሳውቁን የማደም ነው ሲባል አይመለከታችሁም፣ ይሄ ጉዳይ አያገባችሁም ነው የተባሉት። እሷ ደም ቢሆን እዛ ምንጣፍ ላይ የተገኘው ሴንስ ይሰጣል። ግን የእሷ ደም አይደለም እዛ ምንጣፍ ላይ የተገኘው የሌላ ሰው ደም ነው። የማን ደም ነው ሲባል አይመለከታችሁም፣ አያገባችሁም ተብሎ ነው መልስ የተሰጣቸው። እንኳንም እንዲሁ በጭቅጭቅ በልምምጥ ነው ከአጠገቧ ከነበሩ ሰዎች ተወስዶ ምርመራ የተደረገው። እሱንም አይክላውድ ላይ ሳይቀር የነበሩ ፎቶዎች፣ ቪዲዮዎች ጠፍተዋል። እኛ ሶሻል ሚዲያ ላይ ተበትኖ ካየናቸው በላይ ፎቶዎች አሉ። የቁስል፣ የድብድብ፣ የምን እንደ ማስረጃ ሊሆኑ የሚችሉ ቪዲዮዎችና ፎቶዎች ስልኳ ላይ ነበሩ። እነዛ ሁላ ከአይክላውዷ ላይ ሳይቀር ዲሊት ተደርጎ ነው ለፖሊስ ተሰልፎ የተሰጠው። ጉዳዩ ላይ 34 ምስክር ነው የቀረበው። ከ34ቱ 6ቱ ብቻ ናቸው ለቀነኒ የመሰከሩላት። እሱንም ቤተሰቦቿ ናቸው። ሌሎቹ እንዳለ ለዛኛው አካል ምስክር ሆነው የመጡ ናቸው። ጥይት ተኩሶባት ያውቃል። ጥይት የተኮሰባት ቦታ ለማስረጃነት ኤግዚቢት ውስጥ ገብቷል። ግን እንደ ማስረጃም እንዲቀርብ አልተፈቀደም። እሷ ላይ ስተኩስ አይደለም ሌላ ቦታ ስተኩስ ነው ያ ጥይት የገባው ግርግዳ ውስጥ ብሎ ነው ያስተባበለው እና ያ ተቀባይነት አግኝቶ ከማስረጃነት ውድቅ ተደርጓል። አሁን ደግሞ ባለፈው ትዝ ይላችሁ እንደሆነ ማለት ነው የአባገዳ አባቶች የአባገዳ ሰዎች አባትየውን ሳያናግሩ የቀነኒን አባት የቀነኒን እናት ሳያናግሩ የቀነኒን ቤተሰብ የተበዳይን ቤተሰብ ሳያናግሩ ቀጥታ ፍርድ ቤት ሄደው ይሄ ነገር በባህል ፍርድ ቤት መፈታት ይችላል፣ እኛ ሃንድል እናደርገዋለን፣ እኛ እንረከባለን ብለው የፍርድ ቤቱን ፋይል ወስደዋል። ቀነኒ የእውነት ራሷን አጥፍታ ከሆነ ራሷን ከ5ኛ ፎቅ ላይ ወርውራ ከሆነ ማለት ነው ይሄ ሁላ ነገር ለምን አስፈለገ? እዛ ላይ ቤተሰቦቿ ሬሳዋን ሲያዩ ከ5ኛ ፎቅ ላይ የተወረወረች የወደቀች አትመስልም ነበረ። ያኔት ሆስፒታሎችም እንደዚህ አግኝተናል ብለው የጻፉት ነገር ሰውነቷ ላይ አይታይም ነበር። የእግር ስብራት የተባለው የሆድ ቁስለት የተባለው እነዚህ ሁላ ነገሮች ሰውነቷ ላይ አስክሬኗ ላይ አይታይም ነበር። እዚህ ሁላ መልስ የሌላቸው ኤክስፕላኔሽን የሌላቸው እንደዚህ ስለሆነ ነው ተብሎ ምክንያታዊ መልስ ያልተሰጣቸው ጥያቄዎች እያሉ ነው እንግዲህ ኢንቨስቲጌሽኑ ምርመራው ተዘግቶ ማስረጃ ምንም አላገኘንም ተብሎ ተጠርጣሪ የተለቀቀው። 1 ደቂቃም ብትሆን እራሳችሁን በቀነኒ ቤተሰቦች ቦታ አድርጋችሁ እንድታስቡ ትፈልጋለሁ። ይሄንን ነገር እህታችሁ ሞታ ልጃችሁ ሞታ አስቡት። ከሆስፒታል ሌላ ነገር፣ ከፖሊስ ጣቢያ ሌላ ነገር፣ አጠገቧ ካሉ ሰዎች ሌላ ነገር ሲመጣባችሁ ሊትራሊ ቤተሰቦቿ ቀብር ላይ ለቅሶ ላይ ቁጭ ብለው ማለት ነው እያዘኑ እያለቀሱ የሷን ልብስ ለብሳ መታለች። የዘፋኙ የማን ነው ስሙ የአንዱዓለም እህት የቀነኒን ልብስ ለብሳ መታ እናትየው ታማ ደንግጣ ታማ እንደዚህ ሳይኮሎጂካል ቶርቸር እየተደረጉ ነው የቆዩት። ቀነኒ ምስክሮች የቀነኒን ኬዝ ሶሻል ሚዲያ ላይ ፑሽ ሲያደርጉ አክቲቪስቶች በጣም ቁጥር ስፍር የሌላቸው ስለዚህ ጉዳይ ሲናገሩ ኢንቨስቲጌት ይደረግ ይመርመርልን ብለው ሲጠይቁ የነበሩ ሰዎች ማስፈራሪያ እና ገንዘብ እየተሰጣቸው ሁሉም ጸጥ እንዲል እየተደረገ ነው። ሰዎቿ ፍትህ ሚኒስቴር ድረስ ሄደዋል። ፍትህ ሚኒስቴር ድረስ እስካሁን መልስ አላገኙም። እስካሁን አንድ ሰው እንኳን ቁጭ ብሎ በስነ ስርዓት ይሄ ነው ብሎ ያናገራቸው የለም። ጉዳዩ በሴቶችና ህፃናት ቢሮ በኩል የተያዘ ነው። እነሱም ይሄን ያክል ሊገፉበት አልቻሉም። ቤተሰቦቿ አሁን ላይ ከአቅማችን በላይ ነው፣ የቻልነውን አድርገናል። በገንዘባችን፣ በጉልበታችን፣ በጊዜያችን፣
በቁጭታችን በሀዘናችን የቻልነውን አድርገናል። ግን እየተባበሩብን ነው። ገንዘብ ያላቸው ስልጣን ያላቸው ሰዎች ናቸው ከዚህ ጀርባ ያሉት። ብዙ ነገር ኢቭን ሶሻል ሚዲያ ላይ ራሱ ስለሷ እንዳይወራ ድፍንፍን ብሎ እንዲቀር እየተባበሩ እየሰሩብን ነው። ፍትህ ሚኒስቴር፣ የአዲስ አበባ ፌዴራል ፖሊስ ኮሚሽን፣ የሴቶችና ህፃናት ሚኒስቴር፣ እነዚህ ሶስት አካላት ተባብረው ከዚህ በፊት የቀነኒ ኬዝ ላይ ያልሰሩ ፖሊሶች፣ የቀነኒ ኬዝ ላይ ያልሰሩ አቃቢ ህጎች፣ የቀነኒ ኬዝ ላይ ያልሰሩ ዳኞች ተመስርተው ይሄ ኬዝ እንደ አዲስ ኢንቨስቲጌት እንዲደረግልን እየጠየቀ ነው። ገዳዩ እንኳን ባይገኝ ማለት ነው አትሊስት ለነዚህ ኢንኮንሲስተንሲዎች፣ ለነዚህ ምንም ግራ የሚያጋቡ ኢንፎርሜሽኖች ማለት ነው መልስ ሊያገኙ ይገባል። መልስ ልናገኝ ይገባል። መጀመሪያ ከሞተችበት ሞመንት አንስቶ ሲደረጉ የነበሩ ነገሮች ማለት ነው ወንጀልን ለማደፋፈን ለመደበቅ የተደረጉ ነገሮች ናቸው። በጣም ያስታውቃሉ። ፖሊስ መሆን ራሱ አይጠበቅብንም ይሄንን ነገር ለማየት ማለት ነው። ስለዚህ ፖሊሶች ይሄንን ነገር አይተው ዝም የሚሉ ከሆነ፣ ፍትህ ሚኒስቴር ይሄንን ሁላ ነገር ዝም የሚል ከሆነ፣ የሴቶችና ህፃናት ጉዳይ ሚኒስቴር ይሄን ሁላ ነገር ሰምቶ ዝም የሚል ከሆነ ኢትዮጵያ ውስጥ ህግ የለም፣ ኢትዮጵያ ውስጥ መንግስት የለም፣ ኢትዮጵያ ውስጥ ፍትህ የለም የሚባለው ነገር ከመቼው ጊዜ በላይ እውነት ሆኖ ይገኛል። ሀገራችን ዝና ያለው ከባለስልጣኖች ጋር ግንኙነት ያለው ገንዘብ ካላቸው ሰዎች ጋር ግንኙነት ያለው እንደፈለገ የሚፈነጭበት እንደፈለገ ወንጀል ሰርቶ የሚኖርበት ሀገር ነው ወይ? መንግስት ብልጽግናውን አጠናክሮ እየቀጠለ ያለው ለእንደዚህ አይነት ውጤት ነው ወይ? እዚህ በፊት ለቀነኒ ድምጽ የሆናችሁም ድምጽ ያልሆናችሁም ለቤተሰቦቿ እንድረስላቸው፣ ለቀነኒ ድምጽ እንሆንላት። ፌስቡክ ያላችሁ ፌስቡክ ላይ ስለሷ ጻፉ፣ ትዊተር ያላችሁ ትዊተር ላይ ስለሷ ጻፉ፣ ቪዲዮ የምትሰሩ አካውንት ያላችሁ ኢንስታግራም ላይ ቲክቶክ ላይ ብዙ ፎሎወር ያላችሁ አርቲስቶች፣ ኮንተንት ክሪኤተሮች ፔጃችሁን አካውንታችሁን ድምጻችሁን ተጠቅማችሁ ስለ ቀነኒ ጉዳይ መንግስትን አስታውሱ፣ ስለ ቀነኒ ጉዳይ ህዝብን አስታውሱ፣ ስለ ቀነኒ ጉዳይ ራሳችሁን አስታውሱ። ዝም አትበሉ። እናመሰግናለን ጆርዲ እህታችን፣ የሚገርም ትንተና ነው የሰጠሽው። እንግዲህ እኛም ለማስታወስ እየሞከርን ያለ ነው። ሴት እህቶቻችን ሁላችንንም ይህንን ነገር መርሳት የለብንም ብዬ አስባለሁ። እንግዲህ እዚህ ውስጥ የሚጎዳው ቤተሰብ ነው። እኛ ረሰናታል ማለት እንችላለን። ህይወታችን ይቀጥላል። የነሱ የወላጆቿ ህይወት ግን እንዲሁ ነው የሚኖረው ማለት ነው። ፍትህ ሳያገኙ ሊኖሩ አይችሉም። ደስተኛ ሆነው ሊኖሩ አይችሉም ብዬ ነው የምገምተውና በጣም እጅግ የሚያሳዝን ነገር ነው። በዚህ አጋጣሚ እግረ መንገድ ምንድን ነው የዚች ቀነኒ እህታችን ጉዳይ የሷን ህይወት ያጠፋው አንድ ሰው አለ። የዚህ ሰው ህይወት እንግዲህ ምንድነው መደረግ ያለበት? እውነት ሆኖ ከተረጋገጠ ምንድነው መሆን ያለበት? ልጆች አሉት ወይም ወላጅ አለው ተብሎ የሚታለፍ ጉዳይ ነው ወይ? ለዚህ ይህ ያስባለኝ ምክንያት ለምን እንደሆነ ልንገራችሁ። ሊያሾው ይሄ የአካውንቶቼ ልጅን ማሳድግበት ነው ስትናገር ነበር። ብዙ ሰዎች ደግሞ ይህንን ተጋርተዋታል ማለት ነው። ስለዚህ የምልበት ምክንያት የነሷ የቀነኒ ህይወት የጠፋው ፍትህ ማግኘት አለበት። ምክንያቱም እሱ መጠየቅ አለበት። ወላጅ ስላለው ልጅ ስላለው ምናምን ለሱ እንደ ጽድቅ ይኖር ማለት አይቻልም። ፍትህ ግዴታ ነው ብዬ ነው ማምነውና አንዳንድ ሰዎች ይህንን አስተያየት ሲሰጡ ነበር። እጅግ የሚያሳዝን ነው። ይህ ሚዛናዊነት አይደለም፣ ጭካኔ ነው። በሰው ህይወት ውስጥ አለመረዳት ነው ብዬ ነው ማምነውና እስኪ አንዳንድ ቪዲዮዎችን የሊያ አሉ ይዤላችሁ የመጣሁትኝና ይህንን አይታችሁ እንግዲህ ምን እንደምትሉ አብረን የምናየው ይሆናል። ሆነ ቀን እንደውም ራሴን ለማጥፋት ምናምን ስትል ነበረ። እንዳማራጭ እሱን ብትጠቀሙ ጥሩ ነው። እንዳማራጭ ቤተሰብ አይሻልም? እንዳማራጭ ኑረሽ ለልጆች እናት ካልሆንሽ ኑረሽ ህይወትን ካላጣጣምሽ መሄድሽ አይከፋም። ራስሽ ነሽ ያልሽው ጋይስ
ደደብ እኔማ ሰው ማስቸገር ምሁር ነኝ አላልኩም። ባይዘዌ ዩኒቨርሲቲ ገብቼ ዲግሪ ጭኛለሁ አላልኩም። ማዳም ቤት ገብቼ ብረት ድስት አጥቤያለሁ ነው የምለው። ማዳም ቤት ገብቼ ብረት ድስት አጥቤያለሁ። ከማዳም ኩሽና በጽዳት ዲግሪ ይዣለሁ። አሁን ግን ጽዳት ሰራተኛ አይደለሁም ነው የምልሽ። ጓንቲ የቀይ ጓንቲ ያልጀምር መቼም እንደው ሳልናገርሽ አላልፍ። ስታወራ ተሞላቃ ልክ እንደ ሀኒ እንደምትባለው ጓደኛችን ተሞላቃ ያደገች ሀብታም ልጅ መሰለኝ ስታወራ። ረስታው ኢቢኤስ ላይ ስታወራ የነበረውን ድምጿን ረስታው። እውነት አይ መድኃኒዓለም እንደው እኛ ምን ይሻለናል? እንደው የሀገሬ ልጆች ነው ሳቁ። እስኪ ሰሞኑ ሳቅ ጠፍቶባችሁ ነበር ነው ሳቁ። እኔ ነኝ በደንብ አድርጌ የሚይዝላችሁ። እናንተ ከላይ ነው ሊያሾ ስታወራ ነው የምትሰሙት። ምን ቁጭ በሉ ዋንቲያ አንቺ ቀልጠፍ ብለሽ አሁን ሕፃን አይደለሽም፣ ትልቅ ሰው ነሽ። እሺ ምንድን ነው የሚያሟዝዝሽ? ምንድን ነው የምትሟዘዡ? አንቺ መቀጥቀጣለሁ ይቀጠቀጣሉ። በተራ ነው የምንቀጠቅጣቸው። እንደው ስታወራ ሰምቻት ከጥፍሯ ጋር ማለት ነው ከጥፍሯ ጋር። በነገራችን ላይ ልንገራችሁ እኔ እንደዚህ ብሎኝ ካዛ ባቢል ፍቅሬ ነው እንዲህ እዛ ቤት ላይ ሀንጋፋ ለምን አላልሽንም? ጋይስ ለምን አላልሽንም? ግን ጢማጥስ እንደው መከራችን በላይ እንደው ሶሻል ሚዲያ አይ ጋይስ አይ አክሽኗን አይታችሁታል ጋይስ? እንደታረገው አክሽን እንደዚህ የሆነ ነገር እዚህ ቲክቶክ ላይ ስታቆኝ በህይወቴ በሁለት ግለሰቦች ጸብ ገብቼ አላቅም። አስተያየት ሰጥቼም አላቅም በግለሰቦች ጸብ። አንዲት ሴት ላይ ግን ሰው በግሩፕ በማህበር ሆ ብሎ ሲነሳባት ግን ሁሌም ለሴቶች ድምጽ ሆናለሁ። ድምጽ ሰውን ግን መርጫ አይደለም ሆነው ለሚወደኝ ብቻ እኔን ክፉ ተናግሮ ለማያቅ ብቻ አይደለም ሆነው። ሊያ እኔ ሳልደርስባት በጣም ብዙ ጊዜ ትሰድበኛለች። ያ የግል ነው አይደል? ፐርሰናል ነው። ፐርሰናሊ ሰደበችኝ ብዬ ግን አንዲትን ሴት ለብቻዋ ሆና ሁሉም አንድ ላይ ሆ ብሎ ሲነሳባት ፌር አይደለም። ህሊናዬ አይፈቅደውም። ሴትነቴ እናትነቴ ህሊናዬ አይፈቅደውም። እቺ ልጅ የልጅ እናት ናት እንደኔ፣ እኔም እናት ነኝ። ሁሌም ለእናቶች ለሴቶች ድምጽ ሆናለሁ። እኔ ቲክቶክ አካውንቴ በተደጋጋሚ ሲዘጋብኝ ኢንስታግራም ላይ ሀቢባ የኔን ቲክቶክ ወሬ ነው ማወራበት፣ አንቺ ግን የመዳም ቅመሞችን ችግር ነው የምትሰሚበት፣ የመዳም ቅመሞችን ችግር ነው የምትፈቺበት፣ የኔን ቲክቶክ አካውንቱ ሰጁ ብላኛለች ኢንስታግራም ላይ። እኔና ሊያ የምንተዋወቀው እኔም የመዳም ቅመሞኝ እሷም የመዳም ቅመሞና ኦማን እያለች በፌስቡክ ለ11 12 አመታት ጓደኛ ነበረን። ከመሬት ተነስታ ነው እኔ መስደብ የጀመረችው። እኔ መልስ ሰጥቻት አላውቅም፣ ግን ስላስቀየመችኝ ብዬ ግን ዝም አልልም። እና አንድ ሰው ካጠፋ ይመከራል ኦር ይገሰጻል በትልቅ ሰው ምናምን እንጂ እንጀራዋን ልጇን የምታሳድግበትን ዩቲዩባ ይዘጋ ብዬ አልስማማም። አመሰግናለሁ። ህዝቡ እኮ ታዲያ ለዚህ እኮ ነው መልስ እየሰጠ ያለው ላንቺ ለተሰደብሽበት። ቀደም ብለን ያየነውን ቪዲዮ እህቶቻችንን ግፍ የሰራችበት ቪዲዮ እኮ ነው እኛም መልስ እየሰጠን ያለ ነው። ስለዚህ ይሄ ነው እውነታው። ሚዛናዊ መሆን እንደዚህ አይደለም። ሚዛናዊ መሆን ወደ አንድ ማዳላት አይደለም። በእርግጥ ነው፣ ግን በመጥፎ መንገድ ላይ አለመሄድ ነው። መጥፎ መንገድ አስወግደ በተሻለ መንገድ መሄድ ነው ያለበት ተብሎ ነው የሚታሰበው። ምክንያቱም ይሄ እቺ እህታችን እንዲሁ ብትቀጥል መጥፎ ነገር እየሰራች ነው የምትሄደው። ለሷ ብለን ብዙ ሰዎች ነው እያጣን የምንሄደው ብዬ ነው እኔ ማስበውና እንግዲህ ጉዳዩ ይሄ ነው ይመስለኝ ለኔ። እናንተ አስተያየት ካላችሁ ትሰጡኛላችሁ። እንግዲህ ይህንን ጉዳይ ሁሉ የመጣው እንግዲህ የጃኒ ጉዳይ ነው። የራሷን አካውንት እያዘጉት ስለሆነ ማለት ነው። ይህንን ጉዳይ ደግሞ በብዙ ምክንያቶች ሲነሳ ነበር። እኔ እንግዲህ እንደማቀው ከሆነ
ቲክታክ ዝም ብሎ አይዘጋም፣ ሪፖርት ይደረጋል በብዙ ሰዎች። ነገር ግን ቲክታክ ራሱ መርምሮ አይቶ ለተወሰነ ጊዜ ሊዘጋው ይችላል። ነገር ግን መርምሮ አይቶ ይህንን አካውንት ሊመልሰው ይችላል። ዩቲዩብ ትንሽ ከበድ የሚል ይመስለኛል። ህጎች አሉት ግን ከበድ የሚል ይመስለኛል። ዞሮ ዞሮ ምንድነው በዚያ መልእክት ለማስተላለፍ ያህል የእህታችን የጃኒ አካውንት እንግዲህ መጥፎ ነገር እንዳልሰራችበት እኛ ሁላችንም እናውቃለን። እንግዲህ ይህንን አካውንት ተመልሰን የሚደረጉትን ነገር እያደረግን እንግዲህ አካውንቷ እንዲመለስ እኔ በበኩሌ ሀሳብ ማቅረብ እፈልጋለሁኝ። እንግዲህ ደስ የሚል ደግሞ ዮኒ ማኛ ለሷ የሚሆን ትልቅ መልእክት አስተላልፏል። የሱን ተመልክተን እና አንድ ቪዲዮ አለች፣ እሷን አይተን እንሰናበታለን ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ኮመንት ካላችሁ ደግሞ ሀሳብ ስጡኝ ማለት ፈልጋለሁኝ። ሰላም፣ ደህና ዋሉ። ስሙኝ፣ ለጃኒ አድርሱላት። ከሚሊየን ከሚወድሽ አንድ አዶናይ ይበቃል። አንድ አዶናይ ኳሊቲ ያለው ሰው ይዘሻል፣ ይበቃል። ነገ አዶናይ ወጥቶ ጃኒዬን ፎሎ አድርጉ ማለት ብቻ ነው የሚጠበቅበት። በሚሊየን አንድ አዶናይ ይበቃል። ጃኒ ማለት ነው ያለፈ ህይወቷ በጣም በሚያሳዝን ሁኔታ ስብርብሯ ወጥቶ ተከርታ ተማግጦባት ስንት ሰው ከርቷት ያለ ስሟ ስም ተሰጥቷት አንድ ሰው ከከዳት በኋላ ሌላ መያዝ እንደሌለባት መሰለኝ። እንግዲህ ባለጌ ያስባላት ነው ብዙ ነገር ውስጥ በነበረችበት ሰዓት ይኸው ማህተመኝ ነው የምላችሁ። እግዚአብሔርን ከአዶኒ ጋር ሆና ልቧ ራሱ ኖርማል አልነበረም፣ ስርዓቷ ኖርማል አልነበረም፣ ለሰዎች ያላት ነገር ኖርማል አልነበረም። ለምን መሰላችሁ? ከደረሰባት ጉዳት አንፃር በጣም ሰዎች መሸሽና መራቅ የምትፈልግ ልጅ ሆና ነበረ። ያንን ደግሞ ማን እንዳደረጋት ግልጽ ነው። ከከሌ አይደለም እና በእኔ በኩል እግዚአብሔር መልእክት ላከላት የሆነ ሰዓት ላይ ነው ላይቭ ላይ። ከዛ በጣም ስደጋግመው እንደው ሚዩት እያደረገችኝ ነበረ። ሌላም ጊዜ እንደዛ አዶኒ ከመታሰሩ በፊት ላንቺ መልእክት ነግሬሻለሁ ፕሊስ ደግሞ ለአዶኒም እያልኳት ነበርና እግዚአብሔርን ነው የምላችሁ። መልእክቱ ምን መሰላችሁ የሚለው እኔ ስክሪንሻት አድርጌ ከፈለጋችሁ መጀመሪያ የጻፍኩላትን አላየችውም። በውስጥ የዛሬ ስንት ወር እልክላችኋለሁ፣ በድሮ አካውንቷ ማለት ነው፣ በተዘጋው አካውንቷ እልክላችኋለሁ፣ ኢንቦክስ ያደረኩትም ማለት ነውና እግዚአብሔር ምን የሚል መልእክት መሰላችሁ ያመጣላት? እንደ በፊቱ የሚበላሽ ነገር አይደለም የሰጠውሽ። አዶኒ በደንብ ሳይታወቅ ነው የምላችሁ፣ የሚበላሽ ነገር አይደለም የሰጠውሽ ልጄ እና አትፍሪ የሚል መልእክት ነበር። እግዚአብሔር ነው የምላችሁ። ከዛ በተደጋጋሚ መልእክቴን ተናግሬ ወጣው ኮሜንት ላይ ነው። ሌላ ቀን እንደውም ስመጣ በጣም ትኩረት እንደሳብኩ የምታውቁት ስለ አዶኒ መልእክት ስጽፍ ሚዩት አደረገችኝ ነጥላ ማለት ነው። ከዛ ሁሉ ተመልካች ከዛ ወዲያው ፖስቶችን አብራ ሼር ማድረግ ጀመረች ለእንትኗ ላይ ምናምን እና በጣም ደስ ብሎኛል የእውነት። በባለፈው ራሱ የእውነት አዶኒ የቤተሰብም የሰውም ምላስ እንትን ሲል ሊለያታል ብዬ ራሴን ራሱ እንዴት እንደዚህ አይነት መልእክት እንዳስተላልፍ ኃላፊነት ሰጣኝ እግዚአብሔር ሆይ ብዬ በጣም ተበሳጭቼ ነበርና መጨረሻ ላይ ምን ሆነ እያየሁ ነበር። ተለያይተው ራሱ ለሰው ነገር ለቤተሰብም ለሰው ምናምን ያክል ነው ደበቅ ያሉት እንጂ አብሮ ነበሩ መጥፎ ጊዜያቶችን እና ሲበዛም ያስጠላል። እና አንዳንድ እባብ የሆኑ ሰዎች አሉ። በጃኒ ሳይሆን በራሴ ህይወት ስለማየው ነው። ይገፏችኋል፣ ይገፈትሯችኋል፣ ይጥሏችኋል። አብረዋችሁ መሆን አይፈልጉም። የሚገርማችሁ ነገር አብረዋችሁ መሆን መቀጠል አይፈልጉም። የሌላ መሆናችሁ ማየት አይፈልጉም። የሌላ ብቻ አይደለም ተለውጣችሁ ለብሳችሁ አምሮባችሁ ማየት የማይፈልጉ ኤክስ የሆኑ ሰዎች አሉ። የድሮ ኤክስ ነው አይደለ ማለት ኖርማል። አሁን ሴት ምናምን ትቀናባችኋለች። ይሄ ያለፈ ፍቅር እንትን ያለው እንደዛ ነው። እና እንደዚህ የኔን የሆነ ታሪክ እያሰብኩ ነበር አሁንና ጃዬ አብሽሪ፣ ምንም አይፈጠርም። ፈተናዎች ደግሞ በጣም ወደ ላይ ከፍታ ነው እንትን የሚሉትና እነዚህ እባብ የሆኑ ሰዎች ደግሞ መጥፊያቸው ስለደረሰ ነው መሰለኝ እባብ ከጉርጓዱ ወጥቶ አንገቱን ቀና ቀና ያደረገ ቀን ነው የሚገደለው። ኤኒዌይስ ክፉ ሰዎችም በጣም ሲሯሯጡ መሞቻቸው ቅርብ ነው። ይሄ የኛ ስራ አይደለም። የሰይጣን አለቃ ማን እንደሆነ ይታወቃል። ኤኒዌይስ አብሽሪ